ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንዲሁም እዚህ የተገኛችሁ ታዳሚዎቻችን ጥሪ የተደረገላችሁ እንግዶቻችን ዳኞቻችን ሁላችሁም ተወዳዳሪዎቻችን እንኳን ደህና መጣችሁ። ይህ ሀበጋር የተማሪዎች ጥያቄና መልስ ውድድር ነው። ሀበጋር እንግዲህ የተማሪዎች ጥያቄና መልስ ውድድር በህገ መንግስት በሰብአዊ መብት ድንጋጌዎች በምርጫና ዲሞክራሲያዊ መሪዎች በታሪክና ስነ ጽሁፍ ዙሪያ የተማሪዎችን ግንዛቤ ለማሳደግ የስነ ዜጋ ግንዛቤያቸውን ለማሳደግ እንዲሁም አጠቃላይ የማህበረሰቡን ግንዛቤ ለማሳደግ ታስቦ የተዘጋጀ የጥያቄና መልስ ውድድር ነው። ይህ ፕሮግራም እንግዲህ ተዘጋጅቶ ወደ እናንተ የሚቀርብላችሁ በፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን በመተባበር ነው። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በመዝናኛ ቻናል የሚተላለፍ ነው የሚሆነው። እንግዲህ ፕሮግራሙን የመራው አብራችሁም ቆዩ። እኔ ትሩፋት በላይነህ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት ፕሮግራማችንን የጥያቄና መልስ ፕሮግራማችን የምንጀምረው ተወዳዳሪዎቻችን ራሳቸውን በማስተዋወቅ ነው የምንጀምረው። ቡድን 1 ቡድን 2 እያልን እንቀጥላለን። ቡድን 1ዶች ባካችሁን ለአድማጭ ተመልካቾቻችን ራሳችሁን አስተዋውቁ። ትንሳኤ ደረሰ 4ኛ ዓመት ሶሺዮሎጂ ተማሪ አዲስ አበባ ዩኒቨርሲቲ። እሺ። አሸናፊ መላኩ አዲስ አበባ ዩኒቨርሲቲ 2ኛ ዓመት የህግ ተማሪ። እሺ፣ እናመሰግናለን። ባካችሁ ሞራል ስጧቸው። እሺ፣ ቡድን 2ቶች ራሳችሁ ዘላለም ብርሃኑ እባላለሁ ከአድማስ ዩኒቨርሲቲ ቃሊቲ ካምፓስ የ3ኛ ዓመት ኮምፒውተር ሳይንስ ተማሪ። እሺ። ሀሴት መሰለ እባላለሁ 2ኛ ዓመት አዲስ አበባ ዩኒቨርሲቲ የህግ ተማሪ ነኝ። እሺ፣ መልካም ቆይታ። እንግዲህ ለሁለታችሁም መልካም እድል መልካም ጊዜ ተመኝተንላችኋል። የመጀመሪያ ዙር ጥያቄ 6 ጥያቄዎች ናቸው የሚቀርቡት። ለግራ ቀኛችሁ 6 ጥያቄ በየተራ ነው የሚቀርብላችሁ። ለእያንዳንዱ ጥያቄ እንግዲህ በ30 ሰከንድ ውስጥ መመለስ ይጠበቅባቸዋል። እያንዳንዱ ጥያቄ 10 ነጥብ ያስገኛል። እንዲሁም ደግሞ 400 ብር የብር ሽልማትም ያስገኛል። ነገር ግን የመጀመሪያውን ቅድሚያ የመመለስ እድሉን ወስዶ ያልመለሰ ወገን ካለ ወደ ሁለተኛው እድሉን የሚሸጋገር የሚሄድ ይሆናል። በዛ ጊዜ እንግዲህ በ15 ሰከንድ ውስጥ መመለስ ይጠበቅባቸዋል። የብር ሽልማቱም 200 ብር ይሆናል። ነጥቡ ደግሞ 5 ነጥብ የሚያስገኝ ይሆናል ድጋሚ ስታገኙ ማለት ነው እድሉን። ባለመመለስ ደግሞ ወይም ካልመለሳችሁ የሚቀነስባችሁ ነጥብ የለም። መሞከር ነው። ከመለሳችሁ መለሳችሁ። ማንኛውንም ጥያቄዎች አንብቤ ሳልጨርስ መመለስ አይቻልም። እስከምጨርስ ድረስ መታገስ አለባችሁ ማለት ነው። ይሄን ይመስላል የመጀመሪያው ዙር። ግልጽ ነው? ሁለታችሁም ግልጽ ነው? እሺ፣ ጥያቄያችንን የምንጀምረው ከቡድን 1ዶች ነው። እነ ትንሳኤና አሸናፊ። የመጀመሪያ ዙር ጥያቄ ቁጥር 1 የአካባቢ ብክለት ሊያስከትሉ ከሚችሉ ነገሮች ውስጥ 3ቱን ጥቀሽ። እሺ፣ የመጀመሪያው ከኢንዱስትሪዎች የሚለቀቁ ኬሚካሎች ተረፈ ምርት ሊሆን ይችላል። ሁለተኛው ደግሞ ቆሻሾች የሚበሰብሱ ማይበሰብሱ ሊሆን ይችላል። እነሱ ከወንዝ ጋር ሲቀላቀሉ የውሃ ብክለት፣ ከዛ ውጪ ደግሞ የአየር ብክለት ሊያስከትሉ የሚችሉ ጋዞች ከመኪና የሚወጡ ጭሶች ማለት ነው። መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። 3 ጥቀሱ ነው የተባሉት። ኬሚካል፣ ቆሻሻ፣ ጋዞች ብለው ጠቅሰዋል። በትክክል መልሰውታል። ምናልባት እንግዲህ ብክለት ሊያስከትሉ ከሚችሉ ነገሮችን ለመዘርዘር ያህል የአየር ብክለት፣ የውሃ ብክለት፣ የድምጽ ብክለት፣ የፕላስቲክ ብክለት፣ የራዲዮ አክቲቭ ብክለት፣ የብርሃን ብክለት፣ እነዚህን መዘርዘር ይቻላል። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። እውነት ወይም ሐሰት በማለት የሚመለስ ጥያቄ ነው። ጥያቄ ቁጥር 2 የአካባቢ ብክለት ተቆጣጣሪ ባለስልጣን አስተዳደራዊ ወይም ህጋዊ እርምጃ መውሰድ የሚችለው በቀጥታ አካባቢን ሊበክል የሚችል ተግባር በፈጸመው ግለሰብ ወይም አካል ብቻ ነው። ሐሰት ብለዋል እነ ዘላለምና ሀሴት። በትክክል መልሰዋል። እባካችሁ ሐሰት ነው። ምክንያቱም በአካባቢ ብክለት
ቁጥጥር አዋጅ ቁጥር 300/1995 አንቀጽ 3 ንዑስ ቁጥር 1 መሰረት ማንም ሰው የአካባቢ ደረጃ በመተላለፍ አካባቢውን የበከለ ወይም በሌላ ሰው በኩልም እንዲበክል ያደረገ እንደሆነ በሕግ ተጠያቂነት ያለው ራሱ ብቻ ሳይሆን በሌላ በኩልም ካደረገ ብክለት ከተፈጠረ እንግዲህ ተጠያቂነት ያስከትላል ማለት ነው። ቀጥታ የምናልፈው ወደ ጥያቄ ቁጥር 3 ነው። እነ አሸናፊ ዝግጁ ናችሁ? እሺ፣ ጥያቄ ቁጥር 3 ማንኛውም ድምጽ የአካባቢ ብክለት አስከትሏል የሚባለው ምን ሲሆን ነው? ሀ በተፈጥሮ የተከሰተ ሲሆን፣ ለ በሰው ጤና ወይም በሌሎች ሕያዋን ላይ ጉዳት የሚያደርስ ወይም ሊደርስ የሚችል ሲሆን፣ ሐመሮሃ ድምጽ በተፈጥሮ ለአንዱ ተስማሚ ለሌላው የሚረብሽ ሊሆን ስለሚችል እንደየሁኔታው የሚወሰን ነው። መ የአካባቢ ጥበቃ ባለስልጣን ፍቃድ ውጭ የሚከናወን ሲሆን ነው። መወያየት ትችላላችሁ። አሰላስሉበት። እሺ ለ ብለዋል እነ አሸናፊ በትክክል መልሰዋል። ባካችሁ ማንኛውም ድምጽ የአካባቢ ብክለት አስከትሏል የሚባለው እንግዲህ በሰው ጤና ወይም በሌሎች ሕያዋን ላይ ጉዳት የሚያደርስ ወይም ሊደርስ የሚችል ሲሆን ነው። እሺ ቡድን 2 ጥያቄ ቁጥር 4 ላይ ነን ያለነው። ዝግጁ ናችሁ? ነዘላላ እሺ፣ ጥያቄ ቁጥር 4 ከሚከተሉት ውስጥ ለድምጽ ብክለት ምክንያት የሆነው የትኛው ነው? ምርጫ አለው። ሀ መብረቅ፣ ለ የህዝብ በዓላት ወይም ህዝባዊ ማስታወቂያዎች፣ ሐመሮሃ የመኪና ክላክስ፣ መ ከሳር መቁረጫ ማሽን የሚወጣ ድምጽ። ሰዓታችሁ እንዳያልቅባችሁ ተነጋገሩ። ሐመሮሃ የመኪና ክላክስ። ሐመሮሃ የመኪና ክላክስ ብለዋል። በትክክል መልሰውታል። እባካችሁ እንግዲህ ለድምጽ ብክለት ምክንያት የሆነው የትኛው ነበር ነው ጥያቄው። የመኪና ክላክስ ብለዋል። በትክክል ተመልሷል። ጥያቄ ቁጥር 5 ወደነ አሸናፊ ነው የምመጣው። ዝግጁ ናችሁና አሸናፊ? እሺ፣ ጥያቄ ቁጥር 5 እውነት ወይም ሐሰት በል ነው ወይም በይ። አንድ ኢትዮጵያዊ ዜጋ ከሌላ ሀገር ዜጋ ጋር የሚፈጸመው ጋብቻ ኢትዮጵያዊ ዜግነቱን አያስቀርም። እሺ፣ እውነት እውነት ብለዋል። በትክክል መልሰዋል። እባካችሁ ጥያቄ ቁጥር 6 እነ ዘላለምና ሀሴት በኢትዮጵያ ሕገ መንግስት ውስጥ ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የተሰጣቸው ደረጃ ምንድን ነው? ከሀገሪቱ ህጎች ኤችፒአር ከሚያጸድቃቸው ህጎች ጋር ከሀገሪቱ ህጎች ጋር እኩል ሆነው እንዲሰሩ እንደ ሀገሪቱ ህግ እንዲቆጠሩ ግን ከኮንስቲቱሽኑ ሱፔሪየር እንዳይሆኑ ከኮንስቲቱሽን ግን በታች የሆነ ስልጣን ያላቸው። ዘላለምና ሀሴት ግማሽ ነጥብ መልሰዋል። ግማሽ ነጥብ ይሰጣቸዋል። ግማሹን መልሰዋል። በኢትዮጵያ ሕገ መንግስት ውስጥ እንግዲህ በኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የተሰጣቸው ደረጃ ምንድነው ነበር ጥያቄው። በሀገሪቱ የህግ አካል ናቸው ወይም ህገ መንግስቱ አንቀጽ 9 ንዑስ ቁጥር 4 ላይ በግልጽ ተመልክቷል። ይሄንን በህገ መንግስቱም ደግሞ የተመለከቱ ሰብአዊ መብቶች ሲተረጎሙ ኢትዮጵያ ከፈረመቻቸው ዓለም አቀፍ ህጎችና መርሆችም ጋር በተጣጣመ መልኩ ይተረጎማል። ይሄም ደግሞ በህገ መንግስታችን አንቀጽ 13 ንዑስ ቁጥር 2 ላይ በግልጽ ተመልክቷል ማለት ነው። ጥያቄ ቁጥር 7 የስርዓተ ጾታ ጉዳዮችን ማካተት ወይም ጀንደር ሜንስትሪሚንግ ማለት ምን ማለት ነው? አብራራ አብራሪ። እሺ፣ በማንኛውም ማህበራዊም ሆነ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ላይ ሴቶችና ወንዶች እኩል የሚሆኑበትን ስርዓት ማዘጋጀት፣ በሌላ ደግሞ ሴቶች ሊጠቁባቸው የሚችሉ ህጎችን ለህጎች ውስጥ ማካተት ማለት ነው። እንዲሁም ደግሞ የሴቶችን ተሳትፎ መጨመር መቻል። እሺ፣ በትክክል መልሰውታል፣ ገልጸውታል። በትክክል የስርዓተ ጾታ ጉዳዮችን ማካተት ወይም ጀንደር ሜንስትሪሚንግ ማለት ምን ማለት ነው ነበር ጥያቄው። ማብራራት ነበረ።
ሴቶችም ሆኑ ወንዶች እኩል ተጠቃሚ መሆናቸውን ለማረጋገጥ የስርዓተ ጾታ እኩልነትን አመለካከቶችን በሁሉም ፖሊሲዎች፣ ፕሮግራሞችና የውሳኔ አሰጣጥ ሂደቶች ውስጥ የማዋሃድ ሂደት ነው። በትክክል መልሳችሁታል። እሺ ጥያቄ ቁጥር 8 እነ ሀሴትና ዘላለም ዝግጁ ናችሁ? እሺ ጥያቄ ቁጥር 8 ቴክኖሎጂን በመጠቀም ከሚፈጸሙ ጾታን መሰረት ያደረጉ ጥቃቶች ውስጥ ሁለቱን ጥቀሽ። የመጀመሪያው ሶሻል ሚዲያን በመጠቀም የሚደረግ ነው። ሁለተኛው ደግሞ ሜንስትሪም ሚዲያዎችን በመጠቀም የሚደረግ ሜንስትሪም እና ሶሻል ሚዲያን በመጠቀም የሚደረጉ ጥቃቶች ናቸው በሚል መልሰውታል። መልሱን እንግዲህ ግማሽ ነጥብ የሚያስገኝ ምላሽ ሰጥተዋል። ሞራል ያስፈልጋቸዋል። መማማሪያ ስለሆነ ግማሽን መመለስ በጣም ትልቅ ነገር ነው። ስለዚህ ጥያቄውን ወደነ አሸናፊና ወደነ ትንሳኤ አሻግራለሁ። ግማሹ ላይ ሞክሩ። እሺ ሴቶች ሳይፈልጉ ቪዲዮ ወይም ፎቶ መቅረጽ ሊሆን ይችላል። ሲቀጥል ደግሞ በማይፈልጉበት ጊዜ እየደወሉ ወይም ቴክስት ያደርጉ በማህበራዊዎች እንትን ማለት ማስፈራሪያና ዛቻንም ያካትታል። ማስፈራሪያ፣ ዛቻ፣ ኦንላይን በመጠቀም ብለው የተለያዩ ነገሮችን ጠቅሰዋል። ስለዚህ በትክክል መልሰውታል። ግማሹን አግኝተዋል ማለት ነው። ግማሽ እንግዲህ ተጋግዘው ሁለቱንም ነጥብ አንዱን ነጥብ ሙሉ አድርገውታል። ግማሽ ተገኝቷል። እንግዲህ ቴክኖሎጂን በመጠቀም ከሚፈጸሙ ጾታ መሰረት ያደረጉ ጥቃቶች ውስጥ ሁለቱን ጥቀስ ወይም ጥቀሽ ነበር የተባለው። ዲጂታል መድረኮችን በመጠቀም የሚደረጉ የማስፈራራት ድርጊቶች፣ ያለ ስምምነት የሰውነት ክፍል ምስሎችን ማጋራት፣ በሳይበር ማሳደድ እና የመስመር ላይ ወይም ኦንላይን ትንኮሳ ናቸው። በትክክል መልሰውታል ማለት ነው ተጋግዘው። ጥያቄ ቁጥር 9 ነው የምንሄደው። ወደነ አሸናፊና ትንሳኤ ነው የምንሄደው። እና አሸናፊ ዝግጁ ናችሁ? እሺ ጥያቄ ቁጥር 9 አንዲት ሴት ስለ ሴቶች መብት መከበር ቪዲዮ ሰርታ በማህበራዊ ገጿ ላይ አጋራች። ሰዎች ጎጂ አስተያየቶቻቸውን እየሰጡ ለሌሎችም አጋሩ። ይህ ድርጊት በህገ መንግስቱ ከተመለከቱት መብቶች ውስጥ የትኛውን የጣሰ ነው? ሀሳብን በነፃነት የመግለጽ መብት እንዲሁም ሀሳብን በነፃነት የመግለጽ መብትና እንዲሁም የሴቶችን መብት የጣሰ ነው። እሺ ሞክሩ። ሰዓት ስላላችሁ ጨመር አድርጉበት። ወይም በማህበራዊ ሚዲያ መሰረት የሚደረግ የሴቶች ጥቃት። እሺ እንግዲህ ግማሹን መልሳቸዋል። ሀሳብን በነፃነት ከመያዝ መብት ጋር ተያይዞ ያለው መልሰዋል። ቀጥታ ማሻግረው እነ ዘላለምና ሀሴት እንዲሞክሩት ግማሹ ላይ ድሉን ሰጣቸዋለሁ። እሺ የመጀመሪያውን ገልጾታል፣ ሀሳብን በነፃነት የመግለጽ መብት ነው። ሁለተኛው ደግሞ ያመኑበትን ያለማንም ሰው ተጽዕኖ በማንኛውም ሚዲያም ሆነ ቴክኖሎጂ በመጠቀም ወይም ኮሚኒኬሽን በመጠቀም የመግለጽ መብት ነው። በትክክል መልሰውታል። እባካችሁ ሞራል ስጡልን። ለመጥቀስ ያህል አንዲት ሴት እንግዲህ ስለ ሴቶች መብት መከበር ቪዲዮ ሰርታ በማህበራዊ ገጿ ላይ አጋራች። ሰዎች ጎጂ አስተያየታቸውን እየሰጡ ለሌሎችም አጋሩ። ይህ ድርጊት በህገ መንግስቱ ከተመለከቱት መብቶች ውስጥ የትኛውን መብት የጣሰ ነው ነበር ጥያቄው። መልሱን በትክክል መልሰውታል። ግራና ቀኝ ተጋግዘው እንግዲህ ግማሹን መልሰዋል። አንደኛ አመለካከትና ሀሳብን በነፃነት የመያዝና የመግለጽ መብትን ወይም ህገ መንግስቱ አንቀጽ 29 ንዑስ ቁጥር 1 ላይ በግልጽ እየተመለከተ ነው። ከሀሳብ ነፃነት የመያዝና የመግለጽ መብት ጋር ተያይዞ ማንኛውም መረጃን የማሰራጨት ዘዴ ተጠቅሞ ሀሳብን የመግለጽ ነፃነትን የህገ መንግስቱም አንቀጽ 29 ንዑስ ቁጥር 2 ላይ እንዲሁ ተመልክቷል። የግላዊነት መብትን የህገ መንግስቱ አንቀጽ 26 ንዑስ ቁጥር 1 ላይ በግልጽ ተመልክቷል ማለት ነው። እነዚህ ሶስቱን በህገ መንግስቱ ተጠቅሷል። ጥያቄ ቁጥር 10 ነው የምንሄደው። ቀጥታ ወደነ ዘላለምና ሀሴት ነው የምንሄደው። ጥያቄ ቁጥር 10 ዝግጁ ናችሁ? እነ ዘላለም በአንድ ትምህርት ቤት የሚማሩ ሴት ተማሪዎች በአካባቢያቸው እየደረሰባቸው ስላለው ጾታን መሰረት ያደረገ ጥቃት በሚዲያ ላይ መግለጫ ሰጡ። ብዙም ሳይቆይ ተማሪዎቹ በተለያዩ ማህበራዊ ሚዲያዎች ለምን አጋለጣችሁ በሚል ዛቻና ማስፈራሪያ ይደርስባቸው ጀመር። እናንተ የአንድ የወጣት ቡድን አባል ናችሁ እንበል።
ይህን ጾታዊ ጥቃት ለመቀነስ ምን ታደርጋላችሁ? ቢያንስ ሁለቱን ተግባራትን ጥቀሱ። ሁለት ተግባራትን መመካከር ይቻላል፣ መወያየት ይቻላል። አሰላስሉበትና የመጀመሪያው የሚሆነው ነገር እንደዚህ አይነት ሴቶች ላይ የሚደርሱ እንደዚህ አይነቶችን ጥቃቶችን ለማጥፋት አዌርነስ ክሬሽን ወይም ደግሞ በማህበረሰቡ ላይ እንትን መስጠት ነው የመጀመሪያው እንትናችን የሚሆነው። ሁለተኛ ደግሞ ሰዓት አልቆባቸዋል። ምንድን ነው ያላችሁት? አንዳንድ አዌርነስ ክሬሽን ወይም ግንዛቤ ማስጨበጫ መስጠት ነው ያሉት። ሁለት ተግባራትን ጥቀስ ነበር የተባለው። እንግዲህ አንዱን መልሰዋል። እባካችሁ ሞራል ሰጧቸው። ጥያቄውን ቀጥታ ወደነ አሸናፊና ትንሳኤ ያሻግራሉ። ግማሿ ላይ ሁለት ስለተባለ አንድ ጠቅሰዋል። ሞክሩ እናንተም። እሺ፣ ሌላኛው ደግሞ ለሚመለከታቸው የህግ አካላት ማሳወቅ። እሺ፣ ግማሹን አግኝተዋል እነሱም አንድ መልሰዋል። እናንተ የአንድ ወጣቶች ቡድን አባል ናችሁ እንበልና ይህን ጾታዊ ጥቃት ለመቀነስ ምን ታደርጋላችሁ? ቢያንስ ሁለቱን ጥቀሱ ነበር የተባሉት። አንዳንድ ጠቅሰዋል። ለመዘርዘር ያህል የማህበራዊ ገጽ አካውንቶችን ሪፖርት ማድረግ፣ የግንዛቤ ማስጨበጫ ስራዎችን መስራት፣ ይህንን ተመልሷል። በቡድን ሁለት በኩል ለተጎጂዎች ድጋፍ ማድረግ፣ የመስመር ላይ ኦንላይን ደህንነት በሚመለከት ማስተማር ወይም ግንዛቤ ማስጨበጥ፣ እነዚህ ናቸው መልሱ። ጥያቄ ቁጥር 11 እነ አሸናፊና ትንሳኤ ዝግጁ ናችሁ? ጥያቄ ቁጥር 11 በዲሞክራሲያዊ ስርዓት ውስጥ ትልቁን ቦታ የሚይዘው ምሰሶ ወይም ፒላር ዳሽ ነው። የህዝብ መንግስት ወይም በህዝብ የሚመረጥ መንግስት ማለት ነው። የህዝብ ሉዓላዊነት በትክክል መልሰውታል። የህዝብ ሉዓላዊነት ብለዋል። ወይም ደግሞ ህዝብ የምንለው እንግዲህ በዲሞክራሲያዊ ስርዓት ውስጥ ትልቁን ቦታ የሚይዝ ወይም ምሰሶ ወይም ፒላር ነው ብለን መጥቀስ እንችላለን። ምክንያቱም ዲሞክራሲያዊ ስልጣን የሚመነጨው ከህዝብ ስለሆነ ዲሞክራሲያዊ ስልጣን የሚመነጨው ከማን ነው? ከህዝብ ነው። ለዛ ነው። እሺ፣ ጥያቄ ቁጥር 12 እነ ዘላለምና ሀሴት ዝግጁ ናችሁ? እነ ዘላለም እሺ። በምርጫ አሸንፎ ሀገርን ለማስተዳደር ተመሳሳይ ሀሳብ ይዘው የተደራጁ ሰዎች ስብስብ ዳሽ ይባላል። በደንብ ይወትና ፖለቲካ ፓርቲ የፖለቲካ ፓርቲ በትክክል ተመልሷል። እባካችሁ ሞራል ስጧቸው። በምርጫ አሸንፎ እንግዲህ ሀገርን ለማስተዳደር ወይም ሀገርን ለመምራት ተመሳሳይ ሀሳብ ይዘው የተደራጁ ሰዎች ስብስብ ምን ይባላል ነበረ? የፖለቲካ ፓርቲ ነው። በትክክል መልሰውታል። የመጀመሪያ ዙር ጥያቄና መልስ ውድድራችን ይህንን ይመስል ነበረ። በዙር 2 እስከምንመጣ ድረስ እንግዲህ ውጤት ይዘን የምንመለስ ነው የሚሆነው። ክቡራና ክቡራት አድማጭ ተመልካቾቻችን አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት ውጤት ይዘን ተመልሰናል። በመጀመሪያው ዙር ውድድር ላይ እነ ትንሳኤና አሸናፊ ቡድን 1 65 ነጥብ አስቆጥሯል። እባካችሁ እነ ዘላለምና ሀሴት ቡድን 2ቶች 50 ነጥብ አግኝተዋል። ወደ ሁለተኛ ዙር የምንተላለፍ ነው የሚሆነው። መልካም እድል ተመኙላቸው። እባካችሁን አንድ ጊዜ ሞራል ስጧቸው። ቀጥታ የምንሸጋገረው ወደ ሁለተኛ ዙር የጥያቄና መልስ ውድድራችን ነው። በዚህ ዙር እንግዲህ ቀድሞ የመመለስ ጥያቄ ነው ይሄ ጥያቄ የሚሆነው። 6 ጥያቄዎች እኩል ለሁለታችሁም የሚቀርብላችሁ ይሆናል። ቀድሞ ጥያቄውን ለመመለስ ኮምፒውተሩን የተጫነ ሰው እንግዲህ መመለስ ይችላል ማለት ነው። ይሄን ጥያቄ ደግሞ መመለስ የምትችሉት በ60 ሰከንድ ውስጥ ነው መመለስ የምትችሉት። ለአንድ ጥያቄ 15 ነጥብ አንዱ ጥያቄ 15 ነጥብ ያስገኛል። ከፍተኛ ነጥብ ነው። እንዲሁም ገንዘቡ ደግሞ ለአንዱ 1 ሺህ ብር ነው የሚያስገኘው። ገንዘቡም ከፍተኛ ስለሆነ ጥንቃቄ ይፈልጋል። ስለዚህ እንግዲህ ጥያቄዎቹ ደግሞ እኔ አንብቤ ሳልጨርስ መንካት አይቻልም፣ ወይም ደግሞ ለመመለስ መሞከር አይቻልም። ቀድሞ ያልመለሰው ወገን ለምሳሌ እናንተ ወስዳችሁ 60 ሰከንድ ውስጥ ካልመለሳችሁ ወደዚህኛው ቡድን ወይም ከዚህ ወደዚህ የሚተላለፍ ነው የሚሆነው። በዛ ሰዓት ደግሞ ነጥቡ ያው ነው የሚሆነው 15 ነጥብ እንዲሁም ደግሞ 1 ሺህ ብር የብር ሽልማቱም ያው ነው የሚሆነው። ትክክለኛው መልስ አለመስጠት ነጥብ ያስቀንሳል ነው እዚህኛው ላይ። እዛኛው ግን ያው ነጥብ አያስቀንስም ነበር። ጥንቃቄ ስለሚፈልግ ነጥባችሁ እንዳይቀንስባችሁ አሰላስላችሁ መመለስ ይጠበቅባችኋል።
ማንኛውም ጥያቄ ተነቦ ሳያልቅ መመለስ አይቻልም። ለመመለስ አንድ እድል ነው የሚሰጣችሁ ማለት ድጋሚ መሞከር አይቻልም። 60 ሰከንዳችሁ ውስጥ በደንብ አሰላስላችሁ መሞከር ይጠበቅባችኋል። አንዴና አንዴ ብቻ ነው የሚሆነው ማለት ነው። ግልጽ ነው? እሺ ቀጥታ ወደ ጥያቄው ነው የምመጣው። ሁለታችሁም ቡድን 1 ቡድን 2 ዝግጁ ናችሁ? ኢትዮጵያ ከስንት ሀገራት ጋር ዓለም አቀፍ ድንበር ትጋራለች? እነማን ናቸው? ቡድን 1ዶች አብርታችኋል። እባካችሁን ከ6 ሀገራት ጋር ድንበር ትጋራለች ሀገራችን ኢትዮጵያ። እሺ ከሱዳን፣ ከደቡብ ሱዳን፣ ከኬንያ፣ ከሶማሊያ፣ ከጅቡቲና ከኤርትራ ጋር ከ6 ሀገራት ጋር ድንበር ትጋራለች። እና አሸናፊና ትንሳኤ በትክክል መልሰውታል። እባካችሁ ሞራል ስጧቸው። ከ6 ሀገራት ጋር ድንበር ትጋራለች። እነሱም እነ ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ጅቡቲ እንዲሁም ኬንያ ናቸው። በትክክል መልሰውታል። ጥያቄ ቁጥር 2 ነው የሚሄደው። እነ ዘላለምና ሀሴትም ዝግጁ ናቸው አይደለም? ዝግጁ ናቸው። እሺ ጥያቄ ቁጥር 2 ሲቪክ እሴቶች ወይም ሲቪክ ቫሊዩስ የሚባሉት ዜጎች ለማህበረሰባቸው ጥቅም እንዲሰሩ የሚመሩባቸው የጋራ መርሆች፣ አመለካከቶችና ባህሪያት ናቸው። ከነዚህ ሲቪክ እሴቶች መካከል 2ቱን ጥቀሽ። እሺ ቡድን 2ቶች እነ ዘላለምና ሀሴት አብርታቸዋል። እሺ ሰከንድ አላችሁ። ሀሳባችሁን እየገለጻችሁ ተነጋገሩ እርስ በርስ። እሺ አንደኛ የማህበረሰብን ጥቅም ማስቀደም ወይም ደግሞ የብዙሃን ጥቅም ማስቀደም፣ ሁለተኛው ደግሞ በጋራ የመኖር የመተሳሰብና የመተጋገዝ። ሞክሩ፣ ሰዓት ስላላችሁ ሞክሩ። እኩልነትን፣ ግልጽነትን፣ ዲሞክራሲ ወይም ደግሞ በጎ ነገርን ማዳበር። ዘላለምና ሀሴት በትክክል መልሰውታል። እባካችሁ ሞራል ስጣቸው። ሲቪክ እሴቶች ወይም ሲቪክ ቫሊዩስ የሚባሉት ዜጎች ለማህበረሰባቸው ጥቅም እንዲሰሩ ከሚመሩባቸው የጋራ መርሆች፣ አመለካከቶችና ባህሪያት ናቸው። ከነዚህ ውስጥ እንግዲህ ሲቪክ እሴቶች መካከል 2ቱን ጥቀስ ወይም ጥቀሽ ነበር የተባለው። 2ቱን ጠቃቅሰውታል። ለመዘርዘር ያህል ለህግ የበላይነት፣ ለስነ ምግባርና ለሞራል መርሆች መገዛት፣ የዜግነት ግዴታና ኃላፊነትን መወጣት፣ ሰዎችን በእኩልነትና በፍትሃዊነት ማስተናገድ፣ የሌሎችን መብቶች፣ እምነቶችና ልዩነቶች ማክበር፣ ታማኝነት ወይም ሀቀኝነት፣ ብሔራዊ ኩራትና የአንድነት ስሜት መኖር ናቸው። እነዚህ እንግዲህ በዝርዝር ተቀምጠዋል። ጥያቄ ቁጥር 3 ነው የምንሄደው። ቡድን 1 ቡድን 2 ዝግጁ ናችሁ? እሺ ጥያቄ ቁጥር 3 በምስሉ ላይ የሚታየው አባባል ወይም መርህ አስተካክለህ አንብብ። ፍንጭ እሰጣለሁኝ። የአካል ጉዳተኞችን አስመልክቶ በሚወጡ ህጎችና ፖሊሲዎች ውስጥ ትርጉም ያለው ተሳትፎ እንዲኖራቸው የሚያረጋግጥ መርህ ነው። እየታያችሁ ነው አይደለም? ምስሉ ቡድን 2ቶች እነ ሀሴትና ዘላለም አብርተዋል። እነ ዘላለምና ሀሴት ሰዓት እንዳያልቅባችሁ ለኛስ ያለኛ ምንም አይኖርም። በትክክል መልሰውታል። እባካችሁ ሞራል ስጧቸው። ያለኛ ስለኛ ምንም አይኖርም በሚል ነው እንግዲህ የተገለጸው። ይሄም የአካል ጉዳተኞችን አስመልክቶ በሚወጡ ህጎችና ፖሊሲዎች ውስጥ ትርጉም ያለው ተሳትፎ እንዲኖረው የሚያረጋግጥ መርህ ነው። እሺ ጥያቄ ቁጥር 4 እንሄዳለን። ግራቀኛችሁ ቡድን 1 ቡድን 2ቶች ዝግጁ ናችሁ? ጥያቄ ቁጥር 4 በምስሉ ላይ የሚታየውን አባባል ወይም መርህ አስተካክለ አንብቢ። ፍንጭ እሰጣለሁኝ። በታሪካዊ አለመመጣጠን ምክንያት ሴቶች ከወንዶች ጋር የሚኖራቸውን እኩልነት ለማፋጠን የሚረዳ አሰራር ነው። እሺ ቡድን 1 እና አሸናፊና ትንሳኤ አብርተዋል። እሺ 60 ሰከንድ አላችሁ። አዎንታዊ እርምጃዎች በማለት መልሰዋል። እነ ትንሳኤ በትክክል መልሰውታል። እባካችሁ
በምስሉ ላይ የሚታየው አባባል ወይ መርህ አስተካክል አንብቢ ነበረ። ምስሉ ላይ የሚታየው በታሪካዊ አለመጣጣም ምክንያት እንግዲህ ሴቶች ከወንዶች ጋር የሚኖራቸውን እኩልነት ለማፋጠን የሚረዳ አሰራር ነው። ይሄም ደግሞ አዎንታዊ እርምጃዎች ብሎታል። በትክክል መልሰውታል። ጥያቄ ቁጥር 5 ነው የምንሄደው። በቀጥታ የምንሄደው ዝግጁ ናችሁ አይደለ? ጥያቄ ቁጥር 5 የሲቪል ማህበራት መልካም አስተዳደርን ለማረጋገጥ የሚጫወቱት ሚና ምንድን ነው? ዘላለምና ሀሴት ቡድን ሁለቶች አብረታችኋል። ተነጋገሩና 60 ሰከንድ አላችሁ። ምላሹን ስጡን። እሺ፣ የመጀመሪያው ግንዛቤ ማስጨበጥ ነው። ሁለተኛው ደግሞ ያስጨበጡትን ግንዛቤ ምን ደረጃ ደርሷል የሚለውን መከታተል። ሶስተኛ ደግሞ የሲቪክ የተጣሱ የኢሰብአዊ ጥሰት ያለባቸው ነገሮችን ተከታትሎ ለሚመለከተው አካል ማሳወቅ፣ እንዲሁም የሲቪክ ማህበራት እንዲቋቋሙና እንዲበረታቱ በህዝብ መሀል ያለውን ግንኙነት እንዲበረታ መርሆቻቸው ናቸው፣ ወይም ደግሞ አስተዳደር ለማረጋገጥ የሚጫወቱት ሚና ናቸው። እሺ፣ እነ ዘላለምና ሀሴት መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። የሲቪል ማህበራት እንግዲህ መልካም አስተዳደርን ለማምጣት የሚጫወቱት ሚና ምንድነው የሚል ነበር ጥያቄው። አብራርተውታል። እነሱም ለመጥቀስ ያህል የህዝብ ባለስልጣናትን ተጠያቂ ማድረግ፣ የመንግስት አስተዳደር ግልጽነት እንዲኖረው መስራት ወይም ግፊት ማድረግ እንግዲህ ዘርዝረውታል። እነሱም በትክክል መልሰውታል። ቀጥታ የምንሄደው ወደ ጥያቄ ቁጥር 6 ነው። ቡድን 1 ቡድን 2 ዝግጁ ናችሁ? እሺ፣ ጥያቄ ቁጥር 6 በመርህ ደረጃ የሲቪል ማህበራት ሊሳተፉ የማይችሉባቸው እንቅስቃሴዎች ምንድን ናቸው? መዘርዘር መጥቀስ ነው። እሺ፣ ዘላለምና ሀሴት ቡድን ሁለቶች አብርተዋል። ስልሳ ሰከንድ አላችሁ፣ ተነጋገሩበት። እናንተም እስከዛ ካልተመለሰ ወደዚህ ስለሚሄድ አንደኛው የመንግስት ስርዓት ላይ የመንግስት ስርዓት ገብቶ ጣልቃ ገብቶ በመንግስት ስራ መግባት አይችሉም። ሁለተኛው ደግሞ በሃይማኖት መሀል ጣልቃ መግባት አይችሉም። ሶስተኛው ደግሞ አንድ ሰው ያለውን የአመለካከት ነፃነት ወይም ሀሳብን የመግለጽ ነፃነትን ላይ ጫና ማድረግ አይችሉም። እሺ፣ ያው አንዴ ብቻ ነው መሞከር የሚቻለው። ሞክራችኋል። ጥያቄው ዘላለምና ሀሴት በትክክል አልመለሳችሁትም። ቀጥታ ጥያቄውን ወደ ቡድን ሁለቶች እናሻግራለን። መሞከር ትችላላችሁ። ህገ መንግስቱን ለመዳድ የሚደረጉ ማንኛውም እንቅስቃሴዎች ውስጥም ሊሳተፉ አይችሉም። ለትርፍ እንትን ላይም ሊሳተፉም አይችሉም። ለትርፍ የተቋቋሙ አሸናፊና ትንሳኤ መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። ብሔራዊ ጥቅሞችን ወይም የህዝብ ደህንነት ስጋት ላይ የሚጥል ተግባራትን መፈጸም አይችሉም። ለትርፍ መንቀሳቀስ አይችሉም። በህገወጥ የገንዘብ ዝውውር ውስጥም መሳተፍ መሰማራት አይችሉም። እነዚህ ናቸው እንግዲህ። ክቡራንና ክቡራት የሁለተኛ ዙር ጥያቄና መልስ ውድድራችን ይሄን ይመስል ነበረ። ውጤት ይዘን እንመለሳለን። በሶስተኛ ዙር ጥያቄና መልስ ውድድራችን እንግዲህ የምንመለስ ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። ክቡራንና ክቡራት ጥያቄና መልስ ውድድራችን እንግዲህ እንደቀጠለ ነው። ይህ የሶስተኛ ዙር ከመግባታችን በፊት ውጤት የምናሳውቅ ነው የሚሆነው። በሁለተኛ ዙር ጥያቄና መልስ ውድድራችን ላይ እነ አሸናፊና ትንሳኤ 40 ነጥብ አስቆጥሯል። እባካችሁ ሞራል ስጧቸው። እነ ዘላለምና ሀሴት 45 ነጥብ አግኝተዋል። እባካችሁ ቀጥታ እንግዲህ የምንሄደው ወደ ዙር 3 ጥያቄና መልስ ውድድራችን ነው። በዚህ ዙር እንግዲህ እንደበፊቱ ያው ደንብ አለው፣ መመሪያ አለው። እሱን አነብላችኋለሁ፣ እነግራችኋለሁ። 6 ምድቦች አሉት። ከነዚህም 6 ምድቦች ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ምድቦች አሉት። 5 ጥያቄ ነው ለሁለታችሁም የሚቀርብላችሁ። እያንዳንዱ ጥያቄ እንግዲህ በ60 ሰከንድ ውስጥ መመለስ ይጠበቅባችኋል። የገንዘብ መጠኑም 400 ብር እንዲሁም ነጥቡ ደግሞ 10 ነጥብ፣ እያንዳንዱ ጥያቄ 10 ነጥብ የሚያስገኝ የሚያሸልም ይሆናል። በየተራ ነው የምትጠየቁት። ምናልባት በዚህ ዙር እንግዲህ ቀድሞ የሚጠየቀው ቡድን እስካሁን ድረስ ከፍተኛ ውጤት ያመጣ ቡድን ነው እድሉን የሚያገኘው። ካታጎሪ 5 ነው የምትመርጡት ከ6ቱ ማለት ነው። ስለዚህ እንግዲህ የከበዳችሁን ደግሞ አንድ ጥያቄ ለኦዲየንሱ ትሰጡና ኦዲየንሱ ከመለሰላችሁ ነጥቡ ለእናንተ ይሆናል። አለመሳሳት ደግሞ ነጥብ አያስቀንስም እንደቀድሙ። ግልጽ ነው አይደል? እሺ፣ ምድቦቹን እነግራቸዋለሁኝ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም
ግሎባል ናቸው። ቅድሚያ ምድብ የመምረጥ መብት የምንሰጠው እንግዲህ ማለት ቅድሚያ እድል የምንሰጠው እስካሁን ባለው በሁለቱ ዙሮች ከፍተኛ ውጤትን ያስመዘገበው ቡድን ነው የሚሆነው ቅድሚያ እድሉን የምንሰጠው። ስለዚህ እስካሁን ባለው ሁኔታ እንግዲህ እስካሁን ባለው ውጤት መሰረት ትንሳኤና አሸናፊ ከፍተኛ ነጥብን ያስመዘገባችሁት። ስለዚህ እናንተ እድሉን ትወስዱና ከስነ ዜጋ፣ ከሰብአዊ መብት፣ ምርጫና መራጮች፣ ከስነ ጽሁፍ፣ ከታሪክ፣ ከሉላዊ የትኛው ይሁንላችሁ ምረጡ። ምድብ 1 ስነ ዜጋ። ምድብ 1 ስነ ዜጋ። ጥያቄ ቁጥር 1 የኢትዮጵያ የመጀመሪያው ህገ መንግስት የተቀረጸው በማን ዘመነ መንግስት ነው? ምርጫ አለው። ሀ በአጼ ሚኒሊክ፣ ለ በአጼ ዮሐንስ፣ ሐመሮሃ በአጼ ኃይለ ሥላሴ፣ መ በአጼ ቴዎድሮስ። ሐመሮሃ አጼ ኃይለ ሥላሴ። ሐመሮሃ በአጼ ኃይለ ሥላሴ ብሏል። በትክክል መልሰውታል። የኢትዮጵያ የመጀመሪያው ህገ መንግስት የተቀረጸው በማን ዘመነ መንግስት ነበር? ጥያቄው በትክክል በአጼ ኃይለ ሥላሴ ዘመነ መንግስት ነው። እሺ እነ ትንሳኤና አሸናፊ ምድብ ምረጡ። ስነ ዜጋ መርጣችኋል። ሰብአዊ መብቶች፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አላችሁ። የትኛው ይሆንላችሁ? ምድብ 2 ሰብአዊ መብት። እነ ትንሳኤና አሸናፊ ምድብ 2 ሰብአዊ መብትን መርጠዋል። ጥያቄ ቁጥር 1 ከሚከተሉት ውስጥ ስለ ሲቪል እና ፖለቲካ መብቶች ትክክል ያልሆነው የቱ ነው? ምርጫ አለው። ሀ በፍርድ ቤቶች ተፈጻሚነት የላቸውም። ለ ግለሰቦች መብታቸውን ሲጣስ ህጋዊ መፍትሄ እንዲያገኙ ያስችላል። ሐመሮሃ መንግስት በመብቶች አፈጻጸም ዙሪያ ጣልቃ እንዳይገባ ገደብ ይጥላል። መ የመጀመሪያ ትውልድ ሰብአዊ መብቶች ይባላሉ። ሀሌቶሃ በፍርድ ቤቶች ተፈጻሚነት የላቸውም። በፍርድ ቤቶች ተፈጻሚነት የላቸውም ብለዋልና አሸናፊና ትንሳኤ በትክክል መልሰውታል። ባካችሁ ከሚከተሉት ውስጥ ስለ ሲቪል እና ፖለቲካ መብቶች ትክክል ያልሆነው ነበር የተባለው ትክክል ያልሆነው የቱ ነው ነበረ? በፍርድ ቤቶች ተፈጻሚነት የላቸውም ፖለቲካና ሲቪል መብቶች በሚል ነው የተጠቀሰው። ይሄ ትክክል አይደለም ማለት ነው። በትክክል መልሳችሁታል። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አላችሁ። እነ ትንሳኤ የትኛውን ላችሁ ከነዚህ? ምድብ 3 ምርጫና መራጮች። እሺ ምድብ 3 ምርጫና መራጮች ብለዋል እነ ትንሳኤ። ጥያቄ ቁጥር 1 ዝግጁ ናችሁ? ዳሽ በመልካም አስተዳደር ውስጥ ባለድርሻ አካላት መንግስትን እንዲተቹ ገንቢና አማራጭ ሀሳቦችን እንዲያቀርቡ የሚያስችል የምርጫ ሂደት መገለጫ ነው። ምርጫ አለው። ሀ የተፎካካሪዎችን ቁጥር መወሰን፣ ለወቅታዊ ምርጫ ማካሄድ፣ ሐመሮሃ በምርጫ ጉዳዮች ላይ አፋጣኝ ውሳኔ መስጠት፣ መ አካታችነት። አካታችነት። አካታችነት ብለዋል እነ ትንሳኤና አሸናፊ በትክክል መልሰውታል። እባካችሁ ሞራል ስጣቸው። እሺ ዳሽ በመልካም አስተዳደር ውስጥ ባለድርሻ አካላት መንግስትን እንዲተቹ ገንቢና አማራጭ ሀሳቦችንም እንዲያቀርቡ የሚያስችል የምርጫ ሂደት ነው። መገለጫው ምንድነው ነበር ጥያቄው። አካታችነት የዚህ መገለጫ ነው ማለት ነው። በትክክል መልሰውታል። ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል ይቀራቸዋል። የትኛው ይሁንላችሁ? ምድብ 5 ታሪክ። ምድብ 5 ታሪክ። ጥያቄ ቁጥር 1 በኢትዮጵያ በንጉሳዊ ስርዓት ለመንግስት የተለያየ አገልግሎት ለሰጡ ግለሰቦች ለአገልግሎታቸው እንደ ደሞዝ የሚሰጥ የመሬት ስሪት ስርዓት አንዱ ገጽታ ምን በመባል ይታወቃል? ጉልት ብለዋል እነ ትንሳኤና አሸናፊ በትክክል መልሰውታል። እባካችሁ ሞራል ጉልት ምን እንደሆነ የዘመን ልጅ ያውቃል ብዬ አልገመትኩም ነበርና በጣም መልሰውታል። እናመሰግናለን። በኢትዮጵያ በንጉሳዊ ስርዓት እንግዲህ ለመንግስት የተለያዩ አገልግሎት ለሰጡ ግለሰቦች ለአገልግሎታቸውም እንደ ደሞዝ የሚሰጥ የመሬት ስሪት ስርዓት አንዱ ገጽታ ምን በመባል ይታወቃል ነበረ? እንደ ደሞዝ የሚሰጣቸው ጉልት በመባል ነው የተመለሰው። በትክክል ተመልሷል። እሺ ሉላዊ፣ ግሎባል እና ስነ ጽሁፍ አላችሁ። እነ አሸናፊና ትንሳኤ የትኛው ይሆንላችሁ? ምድብ 6 ሉላዊ። ምድብ 6 ሉላዊ ብለዋል እነ ትንሳኤና አሸናፊ። እሺ ጥያቄ ቁጥር 1 ዝግጁ ናችሁ? እና አሸናፊ እሺ ጥያቄ ቁጥር 1 የምታዩት ምስል የምን ዓለም አቀፍ ምልክት ነው? በስክሪናችሁ ላይ የምታዩት ምስል
HIV ኤድስ እናቆም የሚል ምልክት ማለት ነው። እናቆም የሚል በጣም ጥሩ። መከላከል እሺ እናቆም እንከላከል HIV ኤድስን የሚል ምልክት ነው ብለዋል። በትክክል መልሰውታል። ባካችሁ ሞራል ስለ HIV ኤድስ ግንዛቤ ለማስጨበጥ የሚረዱ ንቅናቄዎች መገለጫ ምልክት ነው። በትክክል መልሳችሁታል። እንግዲህ እነ አሸናፊና እነ ትንሳኤ የዚህን ዙር ጥያቄዎቻችሁን አምስቱንም ጨርሳችኋል። ቀጥታ የምንሸጋገረው ወደ ዘላለምና ወደ ሀሴት ነው። ከነዚህ ውስጥ ቅድሚያ የትኛው ይሆንላችሁ ከስድስቱ ዙሮች ውስጥ? ምድብ 1 ስነ ዜጋ። ምድብ 1 ስነ ዜጋ። እሺ ጥያቄ ቁጥር 2 የፌዴራል መንግስት የህግ አውጪ ምክር ቤቶች ማንና ማን ናቸው? ሁለቱ የህግ አውጪ አካላት በፌዴራል ደረጃ የህዝብ ተወካዮች ምክር ቤት ነው። በክልል ደረጃ ደግሞ የክልሎቹ ምክር ቤቶች ናቸው። በፌዴራል ደረጃ ነው የተባለው። በፌዴራል ደረጃ የሚያወጣው የህዝብ ተወካዮች ምክር ቤት ነው። ሁለቱን ጥቀስ። ማንና ማን ናቸው የተባለው? ሰዓት ስላላችሁ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ብሏል። በትክክል ተመልሷል። እባካችሁ ሞራል ያስፈልጋቸዋል። 2 የፌዴራል መንግስት የህግ አውጪ ምክር ቤቶች ማንና ማን ናቸው ነው የተባለው። ማንና ማን ናቸው? ክልሎችን ስላልጠየቅን የፌዴራል ስለተባለ የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት መልሳችኋል። የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የፌዴሬሽን ምክር ቤት ሁለቱ ናቸው። በትክክል መልሳችኋል። እሺ ሰብአዊ መብቶች፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ የትኛው ይሆንላችሁ? ሰብአዊ መብቶች። ሰብአዊ መብት ጥያቄ ቁጥር 2 አንድነት የሰብአዊ መብት ኮሚሽን ሰራተኛ ነው። በአንድ የማህበረሰብ ስልጠና ላይ ሰብአዊ መብቶች ፍጹምና የማይካዱ ናቸው የሚል ስልጠና ሰጠ። ይህ አባባል የትኛውን የሰብአዊ መብት ባህሪ ይገልጻል? ምርጫ አለው። ሀ ሁለንተናዊ መሆኑን፣ ለ ተፈጥሯዊ መሆኑን፣ ሐመሮሃ የማይገሰስ መሆኑን፣ መ የማይከፋፈል መሆኑን። ሐመሮሃ የማይገሰስ መሆኑን ሐመሮሃ የማይገሰስ መሆኑን ብለዋል። በትክክል መልሰውታል። እባካችሁ ሞራል ያስፈልጋችኋል። ስለዚህ የማይገሰስ መሆኑን ባህሪ የሚገልጽ ነው። እሺ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ያላችሁ የትኛው ይሆንላችሁ? ምድብ 3 ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 2 ዝግጁ ናችሁ? እሺ በኢፌዴሪ ህገ መንግስት አንቀጽ 54 ንዑስ ቁጥር 2 መሰረት የህዝብ ተወካዮች ምክር ቤት አባላት በአንድ የምርጫ ክልል ውስጥ ከሌሎች ተወዳዳሪዎች መካከል ከፍተኛ ድምጽ ያገኘ ተወዳዳሪ አሸናፊ በሆነበት የምርጫ ስርዓት ይመረጣሉ። ይህ የምርጫ ስርዓት ምን በመባል ይታወቃል? ምርጫ አለው። ሀ ተመጣጣኝ ውክልና፣ ለ አብላጫ ድምጽ ያገኘ ያሸንፋል፣ ሐመሮሃ ትይዩ ስርዓት፣ መ መልሱ አልተሰጠም። ለአብላጫ ድምጽ ያገኘ ይመረጣል፣ ያሸንፋል። ለአብላጫ ድምጽ ያገኘ ያሸንፋል በማለት መልሰዋል። እባካችሁ ሞራል በትክክል መልሰውታል። በህገ መንግስቱ አንቀጽ 54 ንዑስ ቁጥር 2 መሰረት የህዝብ ተወካዮች ምክር ቤት አባላት በአንድ የምርጫ ክልል ውስጥ ከሌሎች ተወዳዳሪዎች መካከል ከፍተኛ ድምጽ ያገኘ ተወዳዳሪ አሸናፊ በሆነበት የምርጫ ስርዓት ይመረጣል። ይህ የምርጫ ስርዓት ምን በመባል ይታወቃል ነበር የተባለው? ለነው አብላጫ ድምጽ ያገኘ ያሸንፋል በሚል መልሳችሁታል። እሺ ስነ ጽሁፍ፣ ታሪክ፣ ሉላዊ ያላችሁ የትኛው ይሆንላችሁ? ምድብ 6 ሉላዊ። ምድብ 6 ሉላዊ። እሺ ምድብ 6 ሉላዊ ጥያቄ ቁጥር 2 ይህ የምን አርማ ነው? በስክሪናችሁ ላይ የምታዩት አርማ የምን አርማ ነው? ቀይ መስቀልና ቀይ ጨረቃ። ቀይ መስቀልና ቀይ ጨረቃ ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። እነ ዘላለምና ሀሴት እንግዲህ የቀይ መስቀልና ቀይ ጨረቃ አርማ ነው በማለት ነው የመለሳችሁት። ይህም እንግዲህ ታሪካዊ አመጣጡ እንደ አውሮፓውያን አቆጣጠር በ1862 በጦር ሜዳ የቆሰሉ ወታደሮችን እንዲሁም ህሙማንን ለማከም ገለልተኛ የሆኑ የእርዳታ ማህበራትና ሰብአዊ አገልግሎት ሰጪዎች ያለምንም ገደብና ስጋት ተንቀሳቅሰው ህይወት ማዳን እንዲችሉ በቂ ጥበቃ ለመስጠት ታስቦ የተዘጋጀ ዓለም አቀፍ አርማ ነው። በትክክል መልሳችሁታል። ታሪክና ስነ ጽሁፍ ይቀራችኋል። ከሁለቱ የትኛው ይሆንላችሁ? ምድብ 5 ታሪክ። ምድብ 5 ታሪክ ጥያቄ ቁጥር 2 ዝግጁ ናችሁ? እነ ዘላለምና ሴት ጥያቄ ቁጥር 2 በ1888 ኢጣሊያ ኢትዮጵያን በወረረችበት ጊዜ
የኢትዮጵያን ሰራዊት በጦር ሚኒስቴርነት የመሩት ማን ይባላሉ? ፊት አውራሪ ሀብተ ጊዮርጊስ ዲነግዴ። ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ብለዋል። በትክክል መልሰውታል። እባካችሁ እንግዲህ 5 ጥያቄዎቻችሁን ጨርሳችኋል። ውጤት ይዘን ደግሞ የምንመለስ ነው የሚሆነው። እስከዛ እንግዲህ ክቡራንና ክቡራት አድማጭ ተመልካቾቻችን አብራችሁ እንድትቆዩ ግብዣችን ነው። ክቡራንና ክቡራት የሶስተኛውን ዙር ውድድር ውጤት ይዘን ተመልሰናል። በሶስተኛው ዙር ውጤታችን እነ ትንሳኤና አሸናፊ ቡድን አንዶች 50 ነጥብ አስገኝተዋል። እባካችሁ ሞራል ስጧቸው። እነ ዘላለምና ሀሴትም በተመሳሳይ መልኩ እነሱም 50 ነጥብ አስቆጥሯል። እባካችሁ አሁን ቀጥታ የምንሸጋገረው ወደ መጨረሻው ዙር የአራተኛው ዙር ጥያቄና መልስ ውድድራችን ነው። የዚህም ዙር እንግዲህ ደንቦች፣ መመሪያዎች አሉ። እሱን ነግራችሁና ቀጥታ ወደ ጥያቄው እንመጣለን። እነዚህ እንግዲህ 3 ጥያቄዎች ለግራ ቀኛችሁ የሚቀርበው ለነትንሳኤም ለነዘላለም ቡድናን ቡድለት 3 ጥያቄ ይቀርባል። እነዚህ 3 ጥያቄዎች እያንዳንዱ ጥያቄ በ30 ሰከንድ ውስጥ መመለስ ይጠበቅባቸዋል። ነጥባቸው 15 ነጥብ ያስገኛሉ። የብር መጠናቸውም 400 ብር የሚያስገኙ ናቸው። ነገር ግን ፍንጮች አሉት። በመጀመሪያው ፍንጭ ከተመለሰ ሙሉ ገንዘባችሁን 400 ብር እንዲሁም ደግሞ ነጥባችሁን ታገኛላችሁ። ፍንጭ 2 የምትጠይቁ ከሆነ ግን ነጥቡም ይቀንሳል። ነጥቡ ወደ 10 ይሆናል። እንዲሁም ደግሞ የገንዘብ መጠኑም 200 ብር የሚያስገኝ ይሆናል። አንደኛው መመለስ ካቃተው ወደ ሌላኛው አሸግራለሁ። ነገር ግን ያው የሚከፈል ወይም ደግሞ ማርክ ወይም ነጥብ የለውም። ስለዚህ እንግዲህ ይሄንን ይመስላል። እኔ አንብቤ ጥያቄውን ሳልጨርስ እንደቅድሙ መመለስ አትችሉም ማለት ነው፣ እንዳይዘለላችሁ። ይሄን ይመስላል። ግልጽ ነው። ክቡራንና ክቡራት እንግዲህ በዚህ ዙር ላይ የሚጠየቀው ጥያቄ የታዋቂ ግለሰቦች፣ የታወቁ ቦታዎች እንዲሁም ደግሞ ሌሎች ጥያቄዎችን የምናቀርብበት ልዩ ጥያቄዎችን የምናቀርብበት ፕሮግራማችን ላይ እንገኛለን። ይሄን ፕሮግራም እንግዲህ 3 ጥያቄ ነው ብያለሁኝ። ከቡድን 1 ነው የምንጀምር የሚሆነው። ቡድን 1 እንደ ትንሳኤና እና አሸናፊ ዝግጁ ናችሁ? እሺ። ጥያቄ ቁጥር 1 የዚህ ሐውልት መጠሪያ ምንድነው? ፍንጭ ሰጣለሁኝ። ሐውልቱ በአዲስ አበባ ከተማ የቀድሞ ለጋር ባቡር ጣቢያ አካባቢ ይገኛል። የሐውልቱ መጠሪያ ሞአንበሳ ወይም ሞአንበሳ ዘምነ ገደዳ ማለት ነው። በሌላ አገላለጽ ሞአንበሳ የሚለው ነው ማለት ነው። ሞአንበሳ የሚለው ነው። እሺ ትንሳኤና አሸናፊ እንግዲህ ሞአንበሳ በሚለው ነው የምናውቀው ብለዋል። መልሱን በትክክል መልሰውታል። የይሁዳ አንበሳ በመባል ይታወቃል። ይህ ሐውልት ቀራጺው ፈረንሳዊው ጆርጅ ጋርዴት ሲሆን መታሰቢያነቱም ጥቅምት 23 ቀን 1923 ዓመተ ምህረት እንደ አውሮፓን አቆጣጠር ኖቬምበር 2 ቀን 1930 ላይ ለተከናወነው በዓል ወይም ክብረ በዓል ላይ የተዘጋጀ የተቀረጸ ሐውልት ነው ማለት ነው። በትክክል መልሳችሁታል። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። በትውልድ ላይቤሪያዊ ሲሆኑ በታሪክ የመጀመሪያ ሴት የአፍሪካ ሀገር መሪም ነበሩ ናቸው። እሺ ሞክሩ፣ ተወያዩና ሰዓታችሁ እንዳያልቅባችሁ። እሺ እንግዲህ ጥያቄውን በትክክል አልመለሱትም። ወደነ ዘላለምና ሀሴት አሻግራለሁ። ፍንጭ 2 ግን መጠየቅ እንደሚቻል ያው መጀመሪያ ነግራችኋል አይደል? እሺ እና ሀሴት ሞክሩ። ኤለን ጆንስ ወይም ኤለን ጆንሰን። ኤለን ጆንሰን ሰርሊፍ ናቸው። ኤለን ጆንሰን ብለዋል። በትክክል መልሰውታል። እባካችሁ እኚህ ሴት እንግዲህ እንደ አውሮፓውያን አቆጣጠር ከ2006 እስከ 2018 የላይቤሪያ 24ኛው ፕሬዚዳንት ሆነው ያገለገሉ ለዲሞክራሲያዊ ባላቸው ቁርጠኝነት የብረት እመቤት ወይም አይረን ሌዲ በሚል ቅጽል ስምም ይታወቃሉ፣ ይጠራሉ። እሺ ጥያቄ ቁጥር 3 ነው የምናልፈው። ትንሳኤና አሸናፊ ዝግጁ ናችሁ? እሺ የዚህ ሐውልት መጠሪያ ምንድነው? ፍንጭ ሰጣለሁኝ። በደርግ ዘመነ መንግስት ለካራማራ ድል መታሰቢያነት የተሰራ ሐውልት ነው።
ይታያችኋል ስክሪናችሁ ላይ የቀይ ኮከብ ሐውልት። ሰዓት ስላላችሁ መሞከር ትችላላችሁ። ሞክሩ። ቀይ ኮከብ ሐውልት ነው ያላችሁት አይደለም? ሞክሩ። ፍንጭ 2 ሰዓት ስላላችሁ ፍንጭ 2 ጠይቀዋል። አዲስ አበባ ጥቁር አንበሳ ሆስፒታል ፊት ለፊት ይገኛል። የኮሚኒስት ሐውልት። እሺ እንግዲህ ሰዓታችሁ አልቋል። ኮሚኒስትም ብላችኋል፣ አልተመለሰም። ቀጥታ መሞከር ትችላላችሁ። እነ ዘላለምና ሴት ይታያችኋል ስክሪናችሁ ላይ። የአርበኞች ሐውልት የአርበኞች ሐውልት ነው ያሉት። እንግዲህ የኩማ ሰማዕታት ሐውልት እንግዲህ ለዘላለምና ሴት አላገኛችሁትም እናንተም። ይህ ሐውልት ፍንጭ 2ንም አንብቤያለሁ። የአዲስ አበባ ጥቁር አንበሳ ሆስፒታል ፊት ለፊት ይገኛል ብያለሁ። ድላችን ሐውልት ነው የሚባለው። ይህ ሐውልት በትክክል አልተመለሰም ማለት ነው ቡድን አንዶች። ቀጥታ የምናልፈው ወደ ቡድን 2 ነው። ቡድን 2 ዝግጁ ናችሁ እነ ዘላለምና ሴት? እሺ ጥያቄ ቁጥር 1 እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። በትውልድ ኬንያዊ፣ የአካባቢ ጥበቃ ተሟጋችና አክቲቪስት ናቸው። አሰላስሉ ትንሽ። ፍንጭ 2 ጠይቀዋል። እንደ አውሮፓውያን አቆጣጠር በ2004 የአረንጓዴ ቀበቶ ንቅናቄ መስርተው የገጠር ሴቶች የደን መጨፍጨፍና የአፈር መሸርሸር ለመዋጋት ከ30 ሚሊዮን በላይ ዛፎች እንዲተክሉ በማድረጋቸው የኖቤል የሰላም ሽልማት ያገኙ የመጀመሪያ አፍሪካዊ ሴት ለመሆንም በቅተዋል። እሺ እንግዲህ ሰዓታችሁ አልቋል። በትክክል አልመለሱትም። መልሱ እንግዲህ ውንግራይ ማታይ ይባላሉ እኚህ ሴት። በትክክል አልመለሳችሁትም። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። ይህ ሐውልት ምን ተብሎ ይጠራል? በስክሪናችሁ ላይ የምታዩት ሐውልት ፍንጭ እሰጣለሁኝ። በአዲስ አበባ በቸርችል ጎዳና ቴዎድሮስ አደባባይ ይገኛል። ሴባስቶፖል የሴባስቶፖል ሐውልት የሴባስቶፖል ሐውልት ነው ያሉት። የሴባስቶፖል መድፍ ሐውልት ነው ሙሉ እንትኑ። ያው ዞሮ ዞሮ ሴባስቶፖል ብለዋል። በትክክል መልሰውታል። ባካችሁ ሞራል ስጣቸው። ይህ ሐውልት እንግዲህ በአጼ ቴዎድሮስ ዘመን በጋፋት የተሰራውን ታሪካዊ መድፍ የሚያመለክት ሲሆን የኢትዮጵያን የቴክኖሎጂ እድገትና የፈጠራ ችሎታም የሚያሳይ ታሪካዊ አሻራ እንዲሆን የቱሪስት መስህብም ነው አሁን ላይ። እሺ ጥያቄ ቁጥር 3 እንሄዳለን። በስክሪናችሁ ላይ የምትመለከቱት ሐውልት ምን በመባል ይታወቃል? ወይም ምን ተብሎ ይጠራል? ፍንጭ እሰጣለሁኝ። ፍንጭ 1 በ6 ኪሎ አደባባይ ይገኛል። የካቲት 12 ሰማዕታት ሐውልት። የካቲት 12 የሰማዕታት ሐውልት ብለዋል። በትክክል መልሰውታል። ይህ ሐውልት እንግዲህ በ1929 ዓ.ም ጀምሮ ፋሽስት ጣሊያን ቁጥራቸው ከ30 ሺህ በላይ የሆኑ ኢትዮጵያውያን ላይ የፈጸመውን ጭፍጨፋ የሚዘክር ሐውልት ታላቅ ሐውልት ነው ማለት ነው። በትክክል መልሳችሁታል። ክቡራንና ክቡራት እንግዲህ የአራተኛው ዙር ውድድራችን ይሄን ይመስል ነበረ። ውጤት ይዘን አጠቃላይ ውጤት እንዲሁም የአራተኛውን ዙር ውጤትም ይዘን ወደ እናንተ የምንመለስ ይሆናል። እስከዛ አብራችሁ እንድትቆዩ ግብዣችን ነው። ክቡራንና ክቡራት ውጤት ይዘን ተመልሰናል። የአራተኛውን ዙር ውድድር ውጤት ይዘናል። እነ አሸናፊና ትንሳኤ 15 ነጥብ አግኝተዋል። እባካችሁ ሞራል ስጧቸው። እነ ዘላለምና ሀሴት ቡድን 2ቶች 30 ነጥብ አግኝታቸዋል። በዚህ ዙር እባካችሁ ሞራል ስጧቸው። አሁን ቀጥታ የምንሻገረው እንግዲህ ፋይናል ውጤት እስከሚመጣልን ለኦዲየንስ ጥያቄ እናቀርብና ይህ ጥያቄ እንግዲህ ለመለሰው አካል የገንዘብ 200 ብር የሚያስሸልም ይሆናል። እንድትሳተፉም ጭምር ታስቦ የተዘጋጀ ፕሮግራም ነው። ስለዚህ እንግዲህ እናንተም ዝግጁ ሆኑና ለጥያቄው ወደ ጥያቄው መጣለሁኝ። ዝግጁ ናችሁ አይደለ? ነቃ እንዳላችሁ ናችሁ? እሺ። ጥያቄ ቁጥር 1 በ1963 ዓመተ ምህረት በኒውዮርክ ከተማ ተሰራ። በባህላዊነቱ በታሪካዊነቱ ውብ በሆነ አቀራረቡ በ1992 ዓ.ም በአሜሪካ ኮንግረስ ብሔራዊ የፊልም መዝገብ ለመመዝገብ በቅቷል። የጀግንነት ትወናን ከተለመደው የነጭ ገጸ ባህሪ አውጥቶ ለመጀመሪያ ጊዜ የጥቁር ጀግና ተዋናይ ተተውኖ ለተመልካች የቀረበበት የሆሊውድ ፊልም ነው። የዚህ ፊልም መጠሪያ ምንድን ነው?
እዛ ጋር መጀመሪያ ያወጣችሁ ልጅ ትታየኛለች። መጀመሪያ ልክ እንዳነበብኩት ገብቷት እጇን ያወጣችሁ። እሺ ስሜ ገነት ካሳ ይባላል። የሰከንድ ይር ሎ ተማሪ ነኝ። የጡት ልጅ በኃይሌ ገሪማ የተዘጋጀው ፊልም። እሺ ገነት አልመለሰችውም፣ በትክክል አልተመለሰም። ሌላ ሰው ስሜ ጎዶልያስ ተካልኝ ይባላል። የ12ኛ ክፍል ተማሪ ነኝ። መልሱ ሚድናይት ካውቦይ። በትክክል አልመለስከውም። የፊልሙ መጠሪያ ምንድነው ነው ጥያቄው? ሻፍት ይባላል። በትክክል አልመለሳችሁትም። ጥያቄ ቁጥር 2 አቀርብላችኋለሁ። በኢትዮጵያ በስፋቱ ትልቁ ሐይቅ ማን ተብሎ ይጠራል? ሁላችሁም ኦልሞስት እንግዲህ እጃችሁን አውጥታችኋል። እሺ እዛ ጋር በዚህኛው አልተመለሰምና ስሜ ዮሐንስ ከበደ ይባላል። በአዲስ አበባ ዩኒቨርሲቲ የ3ኛ ዓመት የሕክምና ተማሪ ነኝ። መልሱ የጣና ሐይቅ። ዮሐንስ የጣና ሐይቅ ብሏል። ትክክል ነው። እባካችሁ አጨብጭቡለት። እሺ እናመሰግናለን ዮሐንስ። ክቡራና ክቡራት እንግዲህ አሁን የፋይናል ውጤት ወይም ድምር ውጤት የምናሳውቅበት ሰዓት ላይ ነን የምንገኘው። እነ ትንሳኤና አሸናፊ ቡድን አንዶች 165 ነጥብ እንዲሁም 7500 ብር አግኝተዋል። እባካችሁ ሞራል ስጧቸው። እነ ዘላለምና ሀሴት ቡድን ሁለቶች 180 እንዲሁም 8300 ብር ድምር ውጤታችሁ ነው። እባካችሁ ሞራል። እንግዲህ የዚህ ዙር አሸናፊ ዘላለምና ሀሴት ናቸው። ሞራል ስጧቸው በደንብ አድርጋችሁ። ዛሬ እንግዲህ እኛን ሊያበረታቱን እዚህ በመሀከላችን የተገኙ እንግዳ አሉ። ሽልማቱን እሳቸው ናቸው የሚሰጡልን። አቶ ከበበ ታደሰ ይባላሉ። የህገ መንግስት ጉዳዮች አጣሪ ጉባኤ ምክትል ዋና ዳይሬክተር ናቸው። እባክዎትን አቶ ከበበ ወደዚህና ሽልማቱን ስጡልን እባካችሁ በጭብጨባ። እሺ ለቡድን ሁለቶች አሸናፊዎቹ እነሱ ናቸው። ለቡድን አንድ ትንሳኤና አሸናፊ። እሺ ባካችሁ ሞራል ስጧቸው። እሺ እናመሰግናለን። በ1987 ዓ.ም ጸድቆ ስራ ላይ በዋለው ህገ መንግስት አንቀጽ 82 ንዑስ ቁጥር 1 የተቋቋመ ነው። 11 አባላት አሉት። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ሰብሳቢ፣ ምክትል ፕሬዝዳንቱ ደግሞ ምክትል ሰብሳቢ፣ 6 ከፍተኛ የሆኑ የህግ እውቀት ያላቸው ምሁራን የጉባኤው አባላት ናቸው። እነኚህ አባላት በህዝብ ተወካዮች ምክር ቤት አማካኝነት ተመርጠው በሪፐብሊኩ ፕሬዝዳንት የሚሾሙ ናቸው። ሌሎች 3 ቀሪ አባላቱ ደግሞ ከፌዴሬሽን ምክር ቤቱ ራሱ ከአባላቱ መካከል የሚወክላቸው ናቸው። በድምሩ 11 አባላት ናቸው። ጉባኤው ስራውን ከጀመረበት ጊዜ ጀምሮ እስካሁን ድረስ የሰራቸው በርካታ ስራዎች አሉ። ወደ 10,000 የሚሆኑ ከ10,000 በላይ የሚሆኑ አቤቱታዎችን ተቀብሎ እየመረመረ ለዜጎች ሰብአዊ መብቶችን በማስከበር ላይ የሚገኝ ትልቅ ተቋም ነው። ይህን እድል ስላገኘን በተቋማችን ስም ከልብ አመሰግናለሁ። መልካም ጊዜ። እሺ እኛም እናመሰግናለን። ሞራል ስጡልን ባኮቱ። ክቡራና ክቡራት እንግዲህ የዛሬው የሀበጋር የተማሪዎች ጥያቄና መልስ ውድድራችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። በቀጣይ ሳምንት ከአዳዲስ ተወዳዳሪዎች ጋራ እንግዲህ በአዲስ ፕሮግራም የምንገናኝ ነው የሚሆነው። ሁላችሁንም ስለመጣችሁ እናመሰግናለን። ታዳሚዎቻችን፣ ዳኞቻችንን፣ ተወዳዳሪዎቻችንን እጅግ አድርገን እናመሰግናለን። ካሜራማኖቻችንም ጭምር እናመሰግናለን። በቀጣይ እንግዲህ በአዲስ ፕሮግራም ነው የምንገናኘው። ይህንን ያማረ እና አስተማሪ የሆነ ፕሮግራም አዘጋጅቶ ወደ እናንተ የሚያቀርበው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በመተባበር ነው። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን መዝናኛ ቻናል ላይ እንግዲህ የምንገኝ ነው የሚሆነው። እስከዛው ድረስ እስከ ሳምንት እስከምንገናኝ ቸር ሰንብቱልን።